ፖሊሶች ምንም ነገር ማግኘት አልቻሉ? ፍትህ አይናችን ስር ብትሆን እንኳን እኛ ከጨፈንን እንዴት ልናገኛት እንችላለን? መሄድ እችላለሁ? ካሁን በኋላ እንዳትከተኝ። አጠፋሻለሁ። አንተም ከጓደኛዬ ላይ አይንህ እንድታነሳ እመክርሃለሁ። ከእውነት ለመሸሻት ሞክል። ገለሻቸው አሊያም አስገድለሻቸው ለማስመሰል ከሉሊት ጋር አብረሽ ይሆንሽ ቢሆንስ? ነብሰ ገዳይማ ነሽ። ታማኙ ሰራተኛሽን እምነት የበላሽ ሴቷ ይሁዳ። ከአንድ መርማሪ ፖሊስ የማይጠበቅ የወንጀል ስራ መስራት ሳያንስ እንዴት መረጃ መደበቅ ያቅታል? በምድር ላይ እሷ ብቻ እናትና አባቷን ያጣች አትመስልም? የአባቴን ጠላት ከተበቀልኩ እኔ ብሞት ራሱ ሞት አያስፈራኝም። ውሰድና ወደ ጉዳያችን ግባ። አይ ምንም ነገር አልፈልግም። ባይሆን አንተ እኔ እንኳን አሁን ነው ከምሳሌ የተነሳሁት። ጉዳያችን መጀመር አንዴ ፊቴን አስደግቼ መጣ። ምን ነው የተረበሽክ ትመስላለህ? ትንሽ ሞቀኝ መሰለኝ። ሄሎ ሮዛ፣ እንዴት ዋልሽ? ባልሽኝ መሰረት ልጁን ለብቻው አግኝቼዋለሁ። ችግር የለውም፣ ግን ከእሷ አንደበት ሳያወጣ ስለ አማን ባወራው አይጠራጠረኝም? እሺ ገብቶኛል። አሁን እንዴት ነው? ቀለል አለ? ደህና ነኝ። ያው ቅድም እንደነገርኩ ምንም ሳትጨናነቅ ልትሰጠኝ የፈለግከውን መረጃ አሁን ልትሰጠኝ ትችላለህ። በተደጋጋሚ ቢሮ የመጣሁት እንኳን የጓደኛዬ ጉዳይ ከምን እንደደረሰ ለማወቅ ነበረ። ያው የአማን ገዳዮች አሻራቸውን ሊተውልን ባለመቻላቸው ምርመራውን እጅግ በጣም አስቸጋሪ አድርገውብናል። ቢሆንም በምናደርጋቸው ማጣራቶች ጉዳዩ በቅርቡ እልባት እንደሚያገኝ ተስፋ አደርጋለሁ። ስለዚህ አሁን ላይ የወንድሜ ገዳዮች እንደፈለጉ እየፈነጩ ነው ማለት ነው? አትሳሳት ግሩ። ማንም ሰው ለጊዜው ከህግ ፊት ተሰወረ ማለት ነፃ ነው ማለት አይደለም። የህሊና እስረኛ ናቸው። ምናልባት ጥርጣሬ ላጋራህ እችላለሁ? ይቻላል። እንዳልኩ ምንም ነገር መፍራት አያስፈልግም። አማን የተገደለው የሮዛና የአቶ ገዛኸኝን ጸብ ስለተናገረ በሮዛ ሰዎች አሊያም ደግሞ በራሷ በሮዛ ቢሆንስ? እሱ ማጣራት የሚያስፈልገው ጉዳይ ነው። ምክንያቱም የአንድ ተራ ግጭት ለሞት የሚዳርግ አይመስለኝም። ለማለት የፈለግኩት ግን ገብቶኛል። ጥርጣሬን ይዤዋለሁ፣ እንሄድበታለን። በፖሊስ ዘንድ መረጃ አይናቅምም አይደገፍም። እሺ በቃ ማስረጃዎችን አቀብልሃለሁ። ሌላ ነገር የምትፈልገው ነገር ከሌለ እኔ ልሂድ። ሰላም ሁን። የኔ ልጅ ከየትኛውም ጊዜ በላይ ትልቅ ሰው ሆነሻል። እድሜ ላንተ አባቴ። እኔ የትም ብደርስ በእኔ ብርታት ሳይሆን በአንተ ጥንካሬ ነው። ከዚህ በኋላ ግን ስራዎች በሙሉ እንድትረከብኝ እፈልጋለሁ። እንዴ አባዬ? ቆይ
አንቺ ያለሽ ንብረቴ የት ልበት ነው? ወንድሞችስ ማን ያሳድጋቸዋል? ያው እኔ እንደምታዩኝ እድሜም እየገፋ ነው። ተተኪ እፈልጋለሁ። ግን እኮ እኔ ስለ ስራው ምንም እውቀት የለኝም። የትኛውም ሰው ስራ የሚጀምረው ከዜሮ ነው። ይህንን ዶኩሜንት ንብረቴ በሙሉ በውርስ ባንክ ማዞሪያ የሚያረጋግጥ ሰነድ ነው። ሰሞኑ ደግሞ ከኔ ጋር ቢዝነስ የሚሰሩ ሰዎች አስተዋውቅሻለሁ። አባቴ ይኸውልሽ ለሁሉም ነገር ዝግጁ ነኝ የኔ ልጅ። ምክንያት መደርደር ነገን አይሰራም። በእሳት መጫወት ካለብሽም እሳት ውስጥ የምትገቢ ጠንካራ ሰው እንድትሆኝና ወንድሞችሽ እንድትጠብቂ አደራ ሰጥሻለሁ። ይሄ ተራ ኤአይ ነው፣ አትታለሉ። አንተ ራስን አታታል። ኤአይ አለመሆኑን ለማወቅ ራሱ ኤአይ እንድጠይቀው ይነግራል። ምን ማለት? ቆይ እናንተን ካላመንን ማንን ነው ማመን የምንችለው? ለመሆኑ ውስጥ ምን እያለ ይሆን? የአንዲትን ንጹህ ሴት ህይወት ቀጥፈህ እንቅልፍ ይወስዳል? ቀስ በሉ፣ ተረጋጉና ይህን ቪዲዮ ከየት እንዳመጣችሁ ንገሩኝ። አሁንም ሚስጥር መውጣቱ እንጂ የንጹህ ሴት ህይወት አያሳስብህም አይደል? ለመሆኑ ግን እንዴት አስቻለ? የሰውን ነፍስ ማጥፋት እንደዚህ ቀላል ነው እንዴ? እባክሽን ትንሽ ድምፅሽን ቀንሽ። ባትቀንስስ? አሁንም ልታስፈራራት ነው ወይስ እሷን መግደል ፈለክ? እናንተ ገና ልጆች ናችሁ። ለሌላ መኖርን እንዴትም ቢነገራችሁ አይገባችሁ። ስለዚህ ለማኖረው ሰው ስል ነው የሌላ ሰው ነፍስ የምቀጥፈው እያልከኝ ነው? ልክ ነኝ? ከባልሽ ባሌ ይበልጣል ነው ነገሩ። እባካችሁ ልለምናችሁ፣ እኔን ለእኔ ተውኝ። ህሊናዬ ከራሴ ጋር እየተጋጨብኝ የምቀጣው ቅጣት ይበቃኛል። ተውኝ። እየቀለድክ መሆን አለበት። የሰው ደምን ያፈሰስከው ይገባሃል? ለማንኛውም የአቶ ገዛኸኝን ገዳይ ቶሎ እጃችን ውስጥ ማስገባት ካልቻልክ ይሄ የያዝነው ሚስጥር መላው የፖሊስ አባላቶችና አለቆች እጅ ውስጥ ይገባል። አንድ ነገር ላስታውስ፣ የአባቴን ገዳይ በእጄ እስካላስገባልኝ ድረስ እኔ እናንተ አካልና ጥላ ነን። በሄድክበት ሁላ ነው የምከተል። ተነሽ እንውጣ። ስማ፣ በጣም የዘገየህ አልመሰለህም? ፖሊስ? ከፖሊሶቹ መሀል የምታውቀው አለ? ታዲያ ይሄንን ቀደም ብለህ አትነግረኝም? ይኸውልህ እንደምንም ብለህ ወተቶቹ ወደ አከፋፋዮቹ መድረስ አለባቸው። ይኸውልህ እኔ አንተ የምትለውን ነገር ምንም አይገባኝም። ስትፈልግ የፈለግከውን አድርግ፣ ስትፈልግ ግደላቸው፣ ስትፈልግ አሳስራቸው፣ አይመለከተኝም። ብቻ ወተቱ ወደ አከፋፋዮቹ መድረስ አለባቸው። ገባ? በቃ ምን አይነት ጨካኝ ሰው ነው ግን? አይገርምሽም? ደግሞ እኮ ጭካኔውን ራሽናል ለማድረግ ይሞክራል። ስንት አይነት ሰው አለ። ብቻ አንድ የአባቴን ገዳይ ላግኝ እንጂ እሱም አብሮ መቀመቅ መውረዱ አይቀርም። መጠንቀቅ ይኖርብናል። ከማ? ከጠላቶቻችን፣ ከብዙ ሰዎች። ገደቡ፣ ሮዛና፣ ብቻ ጠላቶቻችን እየበዙ ነው። እሺ ፈጣሪ እንደሚረዳን አምናለሁ። ገንዘቡን እኮ ግን አላገኘንም። ሽጉጡን በምን ልንገዛ ነው? ያንን ጅል እንቀበለዋለን። ማን ነው ደግሞ እሱ? ኪሩቤል ነው እንዴ? ምን ብለን ልንጠይቀው? ለእሱ አታስቢ። የምፈልገውን ነገር እስከማገኝ ድረስ የማልሆነው ነገር የለም። መጠንቀቅ ይኖርብናል። ታውቂያለሽ አይደል? አውቃለሁ። ለእኔ ምንም አታስቢ። የበሰበሰ ዝናብ አይፈራም ነው ነገሩ። እስከ መጨረሻው አብሬሽ ነው።
እሺ መርማሪ ከበደ፣ ዛሬ ደግሞ ደምህ ሞቋል። ምን ተገኘ? አንቺ ግን ያምሻል። ምን ሆነሃል? የሆንኩትማ ለአንቺ ስውር አይደለም። ምን እንዳደረግሽ አንቺ ንገሪ። ሰውዬ ምንድነው የምትቀባጥረው? የሆንከውን በግልጽ ለምን አትነግረኝም? የኔ ነገር ሁሌ ቀላል ነው አይደል አንቺ? አይ እንግዲህ እኛኝ አትበልብኝ። እኔ ሚስትህ አይደለሁም። የሆንከውን ነገር ክብርህን ጠብቀህ ቶሎ ተናገር። አንቺ እኔን ምንም ማድረግ እንደማይችል ደደብ ሰው ነው እንዴ የምታይ? ለምንድን ነው ወደ ጉዳይህ የማትገባው? ምን ይሁን ብለሽ ነው ሚስጥሬን ለማንም ወጠጤ ያሳልፈሽ የሰጠሽው? ምን የምታወራውን ግን ታውቀዋለህ? ሚስጥር ወጠጤ ምንድን ነው የምትዘላብደው? ማስመሰሉንማ ተክነሽበታል። ሚስጥሬን አንቺ መያዝሽ ሳያንስ ቀርቶ እንደገና ቪዲዮን ለማንም ትበትኛለሽ። እንዴት አልገባኝም። ቪዲዮማ ጋር አይተው ነው። ለማን እንደሰጠሽም እኔ እንድነግርሽ ፈለግሽ? አንተ ደደብ፣ የተጠየቅከውን ብቻ መልስልኝ። ቤትሽ የምታኖሪያት የገዛኝ ልጅ ነች ቢሮዬ ድረስ ይዛ የመጣችው። ምን ሉሊት? አዎ። ግን በዚህ ቪዲዮ ምክንያት እኔ ላይ አንዲት ነገር ቢደርስብኝ እመኝኝ ካንቺ የበለጠ ጭራቅ ሆኜ ነው የምታገኘኝ። ትሰማኛለህ አንተ ደደብ? እኔ ሮዛን እንኳን አንተ ማንም አስፈራርቶኝ አያውቅም። ገባ? እንግዲያው ሳስቢበት። እያስፈራራሁሽ ሳይሆን እያስጠነቀቅኩሽ። ያለውን ነገር አጣርቼ ምን ማድረግ እንዳለብን ደውልልሃለሁ። ግደል እንዳትይ። አንድ ነገር ላስታውስ፣ የአባቴን ገዳይ በእጄ እስካላስገባልኝ ድረስ እኔ እናንተ አካልና ጥላ ነን። በሄድክበት ሁላ ነው የምከተል። ያልኩህን ሰምተኛል አይደል? እደውልልሃለሁ። ሂድ ከዚህ በቃ። ማን አንተ? ከኔ ምንድነው የምትፈልገው? ይኸውልህ ወንድሜ። ወንድሜ አትበለኝ፣ ገደቡ ነው ስሙ፣ ገደቡ። እሺ ገደቡ፣ ለሆነ ስራ ፈልጌህ ነበር። ለዚህ ስራ ደግሞ ጠቀም ያለ ገንዘብ ከፍልሃለሁ። ግን ስራውን አብረን ነው የምንሰራው። እኔ ከማንም ጋር መስራት አልፈልግም። ይኸውልህ ገደቡ፣ ምን መሰለህ፣ የሆኑ ሰዎች ጓደኛዬን ገለውብኛል። ነገር ግን እነዚህ ሰዎች ሁለት ወይም ከዛ በላይ ስለሚሆኑ እነዚህን ሰዎች አፈላልገን እናገኛቸውና ገዳዩን አንተ ለኔ ያሳልፈህ ትሰጠኛለህ። እንደሱ ይቻላል፣ ግን ሐሳብን ብታስቀይረኝ አንተን ነው የምገልህ። ለሱ አትስጋ፣ ምንም የሚቀየር ሐሳብ የለኝም። ተስማምተናል። ብጥቃ፣ አንቺ ብጥቃ! አቤት ሮዚ፣ ጠራሽ? ስትጠሪ አሰሚም እንዴ አንቺ? ሽንኩርት እየፈጨው ነበር፣ ማሽኑ እኮ አላሰማም ብሎኝ ነው። ሆዴን እየሞላው በይ እንጂ። ለማንኛውም የሆነ ጥያቄ ልጠይቅሽ ነበር። እሺ። መኝታ ቤቴ ውስጥ ለስራ ወይንም ለሌላ ነገር አድርጎ የገባ ሰው አለ? አረ ማንም አልገባም። ምን ነው እቃ ጠፋብሽ እንዴ? ምንም አልጠፋኝም። ትሰሚኛለሽ? ከዚህ በኋላ ማንም ሰው ወደ መኝታ ቤቴ ዝር የሚል ከሆነ ወዲያው ታሳውቂኛለሽ። ተግባባን? እሺ። ግን እነ ባርኮትንም ቢሆን እኔ ከሌ ብዬሻለሁ። ማንም ይሁን ማን ትነግሪኛለሽ ነው ያልኩት። ገባሽ? እሺ። ሂጂ አሁን ከዚህ አጋሰስ። ወይኔ ሮዛ፣ የማንም ምናምን ተመጮች አሉን። ሉሊት ብምርሽ አይማረኝ፣ ያሳይሻለሁ። እሺ ልጅ ግሩ፣ ዛሬ ከየት ተገኘ? ድንገት ተከስቼ ሰዎችን ሰርፕራይዝ ማድረግ እወዳለሁ መርማሪ። ጥሩ። መቼም ዛሬ ለምርመራችን የሚጠቅም ጥሩ መረጃ ይዘህልኝ እንደመጣ ተስፋ አደርጋለሁ። በጣም እንጂ፣ ለዛውም ድንቅ መረጃ ነዋ። ጥሩ። ታዲያ እንስማ። ቶቶ የምርመራ መዝገብህ ላይ የሚሰፍር መረጃ አይደለም፣ አትልፋ። አይምሰልህ። ፖሊስ ጋር እያንዳንዷ መረጃ ወደ እውነቱ ትወስዳለች ተብሎ ስለሚታመን መረጃ አይናቅም። ጥሩ ነዋ። ወደ ጉዳያችን ስንገባ የአማንን ገዳይ እየደረስኩበት ይመስለኛል። እውነትህን ነው? አዎ፣ በቅርቡ ለፍርድ እንደምታቀርብልኝ ተስፋ አደርጋለሁ። ይሄማ ስራዬ ነው። እሺ መረጃውን አካፍለኛ። በጣም ጓጉተሃል ማለት ነው? አልገባኝም። እየቀለድክ ነው እንዴ? ፖሊስ እኮ ነኝ። ፍትህ ለማስፈን እኮ ነው የምሰራው። እንዴት ነው የማልጓጓው? እየቀለድኩብህ አይደለም መርማሪ። አንተ ይሄን ኢንስፔክተር የሚል ማዕረግ መያዝ የሌለብህ ባንዳ ነህ። የኔ ትልቁ ተጠርጣሪ
አንተ ነህ። ገባህ? ይቅርታ፣ ማን ነው እንደዚህ ያለው? እኔ ባንዳም አይደለም ነፍሰ ገዳይም አይደለም። ተረጋጋ ሰውየው። እኔም ነፍሰ ገዳይ ነህ አልወጣኝም። ባለፈው ካፌ የተገናኘን ጊዜ ከሮዛ ጋር ያወራችሁትን ነገር እያንዳንዱን ነገር ሰምቻለሁ። ምን? ማን ነው ደግሞ ይሄንን የነገረ? ወፏ ነገረችኝ። ይልቅ መርበትበቱን ተውና የወንድሜን ገዳይ በቶሎ ለፍርድ አቅርብልኝ። ምናልባት አንተም ከሆንክ የገደልከው ለሕግ ራስህን አሳልፈህ ብትሰጥ ይሻልሃል። አይ ካልክ የያዝኩብህን የድምፅ ቅጂ ለበላይ አለቆችህ ነው የምሰጣቸው። መርማሪው ሲመረመር ይሉሃል። ይሄ ነው በልድነዋል። ገደል ግቡ። ወይኔ ከበደ፣ የማንም ከኩታራ መጫወቻ ነው። እንዴት ዋልክ ኪሩቤል? ባለፈው የጠየቅኩህን ገንዘብ ፈልጌ ነበር። ከተመቸህ? በጣም አመሰግናለሁ። ቤት ነው እንዴ ያለኸው? አይ በቃ ምንም፣ ስትመጣ የምነግርህ ነገር አለ። ፈታ በላው። ምን እንድናወሩ ነው የፈለግሽው ሮዚ? ይሄውልህ ወንድሜ፣ አባቴ ይሄን ቢዝነስ እንዳስተዳድር የሰጠኝ ከብዙ አድካሚ ነገሮች ጋር ነው። ይገባኛል። ብቻሽን እየደከምሽ ነው አይደል? እኛም ደግሞ እያገዝንሽ አይደል? እንደሱ አይደለም። እኔ ለምወደው ነው የምደክመው። ለሚወዱት መድከም ደግሞ ረፍት ነው። ታዲያ ስለምን ልታወሪ ነው? ምን መሰለህ ወንድሜ፣ አባታችን የድርጅቱን ሕልውና አስጠብቀን የምናቆይበትን አንዳንድ ፋይሎችን ሲሰጠኝ ሚስጥራዊነታቸው ካልተጠበቀ ተቀናቃኝ ድርጅቶች እጅ ሊገቡና እኛንም ከገበያ ውጪ ሊያስወጡን እንደሚችሉ አስጠንቅቆኛል። ታዲያ ይሄ ቀልቃላ ልጅ ነዋ። ኪሩቤል ነዋ? አዎ፣ መኝታ ቤት ገብቶ ዶክሜንቶች ሲነካካ ይቻለሁ። ብቆጣው ይደነግጣል ብዬ ዝም አልኩት። በዚሁ ከቀጠለ ግን እኛን ያለ ቤት ሜዳ ላይ ሊበትነን የሚችል ሰው ቢያገኝ እሱ በየዋህነት የሚያደርገው ነገር እኛን ሊጎዳ ይችላል። ሮዚ፣ በጣም ማከብርሽ ታላቅ እህቴ ነሽ። በስራ ዙሪያ አሳቢ የሆነብሽ ነገር አለ እንዴ? አረ የለም። የቤተሰቡ የሆኑ ነገሮችን ማንም እንዲነካ ስለማልፈልግ ነው። ምናልባትም ከሉሊት ጋር ያለው ግንኙነት ወጥመድ ውስጥ የሚያስገባው እንዳይሆን ምከራው። አልገባኝም ሮዚ። ሉሊትን ያመጣሻት አንቺ አይደለሽ እንዴ? ቆይ ስለምን አይነት ወጥመድ ነው የምታወሪው? ይኸውልህ ባርኮት፣ ሉሊት አባቷ የተገደለባት ልጅ ናት። እኔ ወደዚህ ቤት ሳመጣትም አሳዝናኝና ከሀዘኗ እንድትጽናና ነው። ከሆነ ጊዜ ወዲህ ሳያት ግን የአባቷን ገዳዮች ለማግኘት በምታደርገው እንቅስቃሴ ውስጥ መግባት የማትፈልግበት ቦታዎች ላይ ኪሩቤልን ለማጋፈጥ እየሞከረች ይመስለኛል። ገባኝ ሮዚ። የአባቷን ገዳይ እንድታገኛቸው እየረዳሻት ነው አይደል? እሱማ ግዴታዬ ነው። አባቷ እኮ ብታይ የድርጅታችን ምርጥ ሰራተኛ ነበር። አዎ፣ በጣም ያሳዝናል። በቃ እኔ ካናገርኩት እንዳይደነግጥ እንዳልኩ አውራው። እሺ እሺ፣ የማግዝሽ ነገር ካለ ብትነግሪኝ ጥሩ ነው። ስሚ አንቺ። ምን ነው ሮዛ፣ በሰላም ነው? በዚህ ሌሊት የታለች ያቺ ጓደኛሽ? ቤቴ ተቀምጣችሁ እኔን ስለ መግደል ስታወሩ ትንሽ አታፍሩ እናንተ አውሬዎች? የምን ግድያ? ምን ሆናችሁ ነው ሉሊት? ምን ተፈጥሮ ነው ወይዘሪት ሮዛ? አንቺ የት ሄደሽ ነው በዚህ ሌሊት? መጸዳጃ ቤት ነበርኩ። ምን ነው ችግር አለ?
ይቅርታ የሆነ ድምጽ የሰማው መስሎኝ ነው። በቃ ተኙ። የማይረባ ይሄኔ ምንም እንዳልተፈጠረ ተጋድመህ እያንኮራፋ ነው። አንቺ ስትገላገይ የኔ ምጥ ጀመረልሻ። የልጆቼ መወለድ እኔን በቁም መቅበር የጀመረ የመጀመሪያው አባት ሳልሆን አልቀርም። በሰዓቱ በማገኛት ደሞዝ ባለቤቴን ማረስ፣ ሳልጠብቀው ወደዚህ ምድር የመጡ ልጆቼን ማሳደግ ፈጽሞ የማይቻል ነበር። ንገሪኝ፣ ይህን ጉዴን ብትሰሚ ይቅር ትይኛለሽ? የልጆችሽ አባት የራሱን ፍቅር ለማስቀጠል የሌሎችን ተስፋ የሚቀብር እንደሆነ ብታውቂ ምን ትይኝ ይሆን? ወይኔ ከበደ ጨካኝ ነው። ስማ አንተ፣ ይሄ አዲሱ ልጅ ማን ነው? ገብቷል ስራ? ለምን ትፈቅድለታለህ? ማንም የማይሆን ሰበብ ባመጣ ቁጥር አንተ ስራው መበደል አለበት? ቆይ እሺ ንገረኝ። ለማንኛውም ምንም ወሬ ሳታበዛ ህጋዊ በሚመስል መልኩ ከስራ አሰናብተው። ገባ? ቻው። ሰሞኑን ግን ትክክል አይደለም። የተፈጠረ ችግር አለ እንዴ? ኧረ ደህና ነኝ። ሰሞኑን በጣም ስራ ስለበዛብኝ ነው። አታስብ። እንደሱ ከሆነ ሲሆን ይግቡ። ሰላም ለእናንተ ይሁን። መርማሪ በረከት፣ አንተ ፈልጌ ነበር የመጣሁት። ታስተናግደኝ ነው?